በር መረጃ ፋኖ በዛሬው መደምሰሱ መረጃ ወጧን እንዲሁም 10 አለቃ ፋኖ የተባየው ተሸኝቷን። ሌላኛው ጉዳይ የህወሓት ታጣቂዎችን በቁጥጥር ስር ውለዋል። ውድ ቻናል ቤተሰብ ተከታታዮች እጅግ ዛሬ በሚገርም ከመሸ ፋኖ ቀንቶታን ጋሸናን ለመውረር አሰፍስፎ የመጣው ልክ 12 ሰዓት ተኩል በድምሰሳ መልኩ ዋጋውን አግኝቶ ወደ መጣበት ቀሪውን ፈርጧ ማለት ነው። ውድ ቻናል ቤተሰብ ተከታታዮች መንግስት ተደጋጋሚ የሰላም ጥሪ ቢያቀርብ አሻፈሬ በማለት ከህወሓት ጋር በመቀናጀት እየሰራ ይገኛል። በዚህም በርካታ የህወሓት ታጣቂዎች በቁጥጥር ስር ውለዋል ማለት ነው። ዛሬ ልክ ከምሽቱ መስከረም 27 2018 ዓመተ ምህረት ከምሽቱ 12 ሰዓት ተኩል ወደ ጋሸና ለመውረር አሰብስፎ ሲመጣ በተወሰደው እርምጃ በርካቶች ተደምስሰዋል። እንዲህ የምንመለከታቸው የዛሬ ዕጣ ፈንታ የቀናቸው የፋኖ ታጣቂዎች ናቸው። መንግስት ተደጋጋሚ ሰላም ጥሪ ያቀረበ ያን አንቀበልም አሻፈር እያለን መንግስት አጠናክሮ በዚያው እርምጃ እየወሰደ ይገኛል። በበርካታ አቅጣጫዎች እርምጃ እየወሰደ ይገኛል። ይህም ሻዕቢያም ህወሓትም ጠንቅቃ ታውቃለች። ሌላኛው ጉዳይ እጅግ በሚገርም መልኩ በሰሜን ወሎ ዋድራ ሐሙሲት ቀበሌ ተብሎ በሚታወቀው በርካታ የሸኔ ታጣቂዎች በቁጥጥር ስር ውለዋል። ከተያዙትም የቃለ መጠይቅ ሲደረግላቸው ተገደን ወደ ግንባር እንድንመጣ የተደረግነው እምቢ ብንልም እርምጃ እንደሚወሰድብን ዛቻ ስለተደረገብን ግድ ይህን ትግል ውስጥ እንድንገባ አደረጉን የሚልም ምላሽ ነው የሰጡት ከምርኮኞች ማለት ነው። በርካታ የህወሓት ታጣቂዎች በቁጥጥር ስር ውለዋል ማለት ነው። ሰሜን ወሎ ዋድላ ሐሙሲት ተብሎ በሚታወቀው ቀበሌ ማለት ነው። ውድ ቻናል ቤተሰብ ተከታታዮች ሰላም ለሀገራችን ያድርግ። ጽንፍ በየትኛውም አቅጣጫ አይጠቅምም። በህወሓትም በሸኔም በፋኖም ብትሆኑ አይጠቅምም። ሀገራችን እናልማ። ሌላኛው ጉዳይ እጅግ ትኩረት ተሰጥቶ በሶሻል ሚዲያ እየተዘዋወረ የሚገኝ መረጃ አለ። ኢትዮጵያ ሀገራችን የታጠቀችውን ራሻ ሰራሽ እየተባለ ሰሞኑ እየተዘዋወረ እሱም በሌላ ቪዲዮ መመለስበት ይሆናል። አንድ ነገር ግን እዚህ ጋር እናስታውስ። ዶክተር አብይ ራሻ ሲመላለስ የነበር የሰርግ ጥሪ አይደለም፣ ለሀገሩና ለሀገሩ ነው። ይህን በደንብ ብታሰምርበት የሚጠቅም ጉዳይ ነው። ጠቅላይ ሚኒስትር ዶክተር አብይ ወደ ውጭ ሲመላለስ ሰርግ እየተጠራ አለመሆኑን በትኩረት ብትመለከቱት ይጠቅማችኋል። ሰላም ለሀገራችን ያድርግ። ሌላኛው ጉዳይ 10 አለቃ ተብሎ የሚታወቀው በዛሬው ዕለት ቀንቶት ውሏል። አገው ምድር የጽንፈኛው መሪ 10 አለቃ ባዜ በተወሰደው እርምጃ ተሰናብቷን ላይመለስ ማለት ነው። ባይዞይ ምነግራችሁ በርካታ ወንድሞቻችን ታጥቃችሁ ያላችሁ የፋኖ ታጣቂዎች የመንግስት ሰላም ጥሪ ሲናገር የምታፊዙ አላችሁ። ይኸው ዛሬ ዋጋችሁን እያገኛችሁ ነው። መንግስት ያቀረበውን ሰላም ጥሪ አለመቀበል ዋጋ ገር ያስከፍላል። ህወሓትም ተንኮታኩታ መቀሌ ሸጉጣ የምትገኝበት የመጨረሻ ግባት ከመሬቷ እየተፈጠነ እንደሚሄድ ግልጽ ነው። ዘመኑ በዘመነበት በድሮ እንግዲህ በክላሽ የሚመጣ ለውጥ አለ ብለህ ካሰብህ ተሸውደሃል። ሌላኛው ጉዳይ በጣም ከሚገርመው የአገው ምድር ዛሬ እነዚህ 10 አለቃ እርምጃ ሲወሰድበት በዳንግላ ወረዳ ደግሞ ጊሳ ቀጠና ላይ ሲሰለጥኑ የነበረው የሚሊሻዎች በደማቅ ሁኔታ ተመርቀዋል። እጅግ የሚያኮራ ጉዳይ ነው። እየተመረቁ ይገኛል፣ እየታጠቀም ይገኛል። ሀገራችን እየታጠቅሽ የሚገኘው ባይዘወይ ብዙዎች ዘ ኢኮኖሚክስ ኦፍ ዘ ወርልድ የሚታወቀው ጋዜጣ ባወጣው መጽሔት ባስነበበው ኤርትራ ብጀምር ሁለተኛዋ ጋዛ ልትሆን ትችላለች የሚል ስጋቱንም እያስቀመጠ ይገኛል። ስለዚህ ሀገራችን የታጠቀችበት መሳሪያ አላወቃችሁም እናንተ ጽንፍ ይዛችሁ የምትንቀሳቀሱ። በድሮ ባረጀ በክላሽ ብቻ 4 ኪሎ የሚደረስ የመሰላችሁ ተሸውዳችኋል። ስለዚህ ብዙዎች የሚያምኑበት ቀጥታ ጋዛ ልትሆን ትችላለች የሚል ስጋት አለው። ምክንያቱም ዘመኑ የደረሰበትን ቴክኖሎጂ ሀገራችን ካላት የህዝብ ብዛት ካላት ኢኮኖሚ እንዲሁም ኤርትራ ጋር ሲወዳደር የአዲስ አበባ በጀት ብቻ በቃት። ባጭሩ 100% እርግጠኛ ሆኜ የምነግራችሁ የኤርትራ አመታዊ በጀቷ ከአዲስ አበባ በጀት ጋር እኩል እንዲሁም ሊያንስ ይችላል ብዬ አምናለሁ። ስለዚህ በህዝብ ትለኩት የሀገራችን ስፋትና ኢኮኖሚ የህዝብ ብዛት ጋር ስትወዙት የማይነጻጸር ጉዳይ ነው። መንግስት ተሸንፏ ምናምን እሱ የሶሻል ሚዲያ ሽፋን ሰጡ ነው። ስለዚህ በዛሬው ዕለት ለማንኛውም ቀንቷችሁ ያመሸ ከምሽቱ 12 ሰዓት ተኩል የጋሸና ፋኖ ታጣቂዎች እንዲህ የምንመለከታችሁ ዋጋችሁ ነው አግኝታችኋል ማለት ነው። እዚህ ጋር ስናስተውስ በርካታ
በዛሬው ዕለት በርካታ 30ኛን ዓመት ባቱ ከተማ ላይ መከላከያዎች የሀገር መከላከያ ሰራዊት የተመሰረተበትን ምክንያት በማድረግ እየተከበረ ይገኛል። ከነዚህ ውስጥ ጀነራል አበባው ታደሰም ይገኝበታል ማለት ነው። በደማቅ ሁኔታ የሀገራችንና የሀገራቸው ወታደር በሰፈርና በሰፈር በጠላ ባረቄ የመጣ ሊገስስ የሚችልበት አንድም መንፈስ አይኖርም። ስለዚህ ይህን እውነታ መቀበል ግድ ይላችኋል። ሰላም ለሀገራችን ያድርግ፣ ዘረኝነት ይውደም። የመሸው ትኩስ መረጃችን የጋሸና ታጣቂዎች ባይዘው በቁጥር ብቻ ሳይሆን በርካቶችን የተደመሰሱ አሁን የወጣው መረጃ በጣም ከሚገርመው ድምሰሳ ነው። በቁጥር እንዳለ ሳይሆን አጠቃላይ ድምሰሳ ነው የቀመሰው። ስለዚህ ውድ ቻናል ቤተሰቦች ለሀገራችን የሚጠቅመው መንግስት ያቀርበውን ሰላም አማራጭ ብቻ መጠቀም ነው። ስለዚህ ዛሬ ካስተናግደው ከፍተኛ ኪሳራ የጋሸና ፋኖ ታጣቂዎች በርካታ በድምሰሳ መልኩ መሸኘታቸው ነው። በምሽቱ 12 ሰዓት ተኩል እንገባለን ሲሉ እንደውም በርካቶች በፋኖ ሚዲያ እየተመለከቱ ነበር። ፔጃቸው ድሮን አሰሳ እያደረገ ነው እየተባለ ነበር። እከታተላቸዋለሁ። ስለዚህ ትንኮሳ እንደነበር የሚያመላክት ጉዳይ ነው። አሁን ከመሸ ቀጥታ ጋሸናን ከተማ እንግዲህ እንወራለን ባሉበት ሰዓት ነው መንግስት ቀድሞ መረጃ ስለነበረው በድምሰሳ መልኩ ያስተናገዳቸው። እጅግ በሚገርም ባይዘው ከሚገርመው ከዚህ ከጀርባቸው የህወሓት ታጣቂዎች አብረው መኖራቸው እጅግ የሚያሳፍር ጉዳይ ነው። ስለዚህ ለአማራ የሉና ጉዳይ የሚባለው አሳልፎ እንደሸጡት የሚያመላክት ጉዳይ ነው። አሳልፎ ለህወሓት ሽጠውታል። እንደውም ምዕራብ ትግሬ ወይም ደግሞ ወልቃይትን አሳልፎ ለመስጠት እየሰሩ እንደሆነ የሚወጣ መረጃዎች በርካቶች አሉ። ስለዚህ የአማራ የሉና ጉዳይ የሚለው ከመሬት የወረደውን የምንመለከተው በጀርባው እንግዲህ ተአዝሎ ያለው ሻዕቢያና ህወሓት መሆኑ ነው እንጂ በስሙ ያለ የአማራ የሉና የሚባለው እሱ ታፔል ላይ የተለጠፈልን መሆኑ በግልጽ እያየንበት የሚገኝ ነው። ስለዚህ ውድ የቻናል ቤተሰብ ተከታታዮች በርካታ መረጃዎች እየወጡ ይገኛል። በዛሬው ዕለት በተለይ 10 አለቃን የሚለውም ቀንቶ ታምሽቷል ማለት ነው። በሌላኛ ዜና ደግሞ ደስ የሚለው በርካቶችን እያስመረቀ መንግስት ይገኛል። ሌላኛው በጣም ከሚገርም ባቱ ከተማ ላይ የ30ኛ ዓመት ምስረታ በዓል ምክንያት በማድረግ በርካታ የሀገር ደጀን የሆኑት መከላከያ ሰራዊት የተገኙበት ነው። ስለዚህ በነዚህ እኛ እንኮራለን። ደግሞ የሀገር ሉዓላዊነትና ጉዳይ የሚረጋገጠው በነዚህና በነዚህ ብቻ ነው። ውድ የቻናል ቤተሰቦች በሌላ ቪዲዮ እስክንገናኝ መልካም ምሽት እንዲሆንላችሁ ተመኘው። ዘረኝነት ይውደም። በየትኛውም ያለ የሸኔ ፋኖ የህወሓት አይጠቅምም። መልካም ምሽት።